የብዙዎቻችን ጥያቄ የአብርሽ ሀሳብ ምን ይሆን? እንዲሁም ደግሞ አስባለው ያለው ነገርስ አስቦ ምን ሊላት ነው? ብዙዎቻችን ያን ጥያቄ የፈጠረብን ነገር ለምንድን ነው ደግሞ በዛ ልክ እያለቀሰና እየፈለጋትና እያስፈላለጋት ነገር ግን ደግሞ የጠፋችበት ምክንያት እርግዝና ሲሆን ለምንድን ነው ያኔ የሆነ ነገር የተሰማው ነገር ምን አስቦ ነው ወይስ ደግሞ ምን ሊላት ነው? የብዙዎቻችን ጥያቄ ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መጥቼላችኋለሁኝ። ያው ሰሞኑን ሄርሜላ በጠፋችበት ሁላችንም እንትን ሆነን ነበር። ነገር ግን ደግሞ ተገኝታለች። ይሄም እርግዝናዋ ነበር ያስጠፋት የነበረው። ይሄም ደግሞ ባለማወቅ ነው። ያኔ እርግዝና አርግዛ ከዛን ደግሞ እስከመች ጠፍታ ወይም ደግሞ እስከመች ደብቀው ልትኖር እንደሆነ እኔ እንዴት እንዳሰበችው እኔ አላቅም። ነገር ግን ደግሞ ጥፋት አጥፊታ ምንድነው የሚባለው የጠፋችበት መንገድ ትክክል ነው ወይም ደግሞ አግባብ ነው ማለት አንችልም። ብዙዎቻችንም ሄርሜላ ላይ ቅር እያለን ነው። ይሄ ማለት ደግሞ አርግዛ ያኔ እውነታውን ተናግራ የሚላትን ነገር መስማት ታ ያጠፋችበት ወይም ደግሞ እንዴት የጠፋ ያሰበችበት ሀሳቡ ሐሰት ነው። ትክክል ነው እያልኳችሁ አይደለም። እንዳያችሁ ደግሞ አብርሽንም ከብዙ ሰው አጣልታ እንዲሁም ደግሞ ከወንድሞቹ አጣልታ ይሄን ነገር ያኔ ብዙዎቻችንም ደግሞ አይ ኢፍሬም ነው እንጂ ማንም ሊያደርገው አይችልም። ለምክንያቱም መጨረሻው ጊዜ የታየችው ሄርሜላ ከኢፍሬም እንጂ ከማንም አይደለችም። ከኢፍሬም ያኔ የዛን ቀን ካየናት በኋላ አላየናትም። ስለዚህ ይሄ ያያንዳንዱ ነገር ተጠያቂ ኢፍሬም ነው ብለን ብዙ ነገር አውርተናል። በነገራችን ላይ አብርሽን ብቻ ሳይሆን እዚህ ጋር ተመልካች ራሱ ብዙ አውርተን ነበር። ግን ያም ሆና በመገኘቷ ደስ ቢለንም እንኳን የጠፋችበት ጉዳይ ደግሞ ደስ የሚል ነገር አይደለም። ምክንያቱም ይሄ እርግዝናው የሚባለው ሳይሆን አርጊዛ ያለውን ነገር ተነጋግሮ መፍታት እያለ እሷ ደግሞ መጥፋቷን ምርጫ አድርጋ ጠፍታ እንዳያችሁ ደግሞ ብዙዎቻችንም ብዙ ነገር አውርተናል። እንዲሁም ደግሞ አብርሽም ደግሞ እንዳያችሁ ከብዙ ሰው ተጣልቶ ነበር። ለማንኛውም ዞሮ ተዛዞሮ እርግዝናዋ እርግጥ ሆኗል፣ ተረጋግጧል። የሄርሜላ እርግዝና ይሄም ደግሞ የተረጋገጠበት ተመርምሮ ነው። ምርመራው ውጤቱ ምንድነው? እንዴት ነው? እንዴትስ ደግሞ ወዳው ለወዳው ውጤቱ ሊመጣ ይችላል? እንዴት ደግሞ አንድ ቀን አያድርም እንዴ? ይሄንን እኔ አላቅም። በነገራችን ላይ እናንተ ነው የምታውቁት። በቃ ወሬውን ልጨርሰው ሌላ ነገር እንደላወራ ማለት ነው። እንዴት ነውስ ይሄ ምርመራው? እንዴት ነው? ትክክለኛ ምርመራ ነው ወይስ ደግሞ ሳይመረመሩ ደግሞ ምርመራ የሚባል ነገር አለ እንዴ? እናንተ ትክክለኛ ምርመራ ነው እንጂ ሳይመረመር ማንም ሰው ውጤት የሚባል ነገር አይመጣም። ተመርምሮ ነው ውጤቱ የሚመጣው ማለት ነው። አሁን ሄርሜላና አቶ አብርሽ ተመርምሮ ነው ያኔ ውጤቱን ምን እንደሆነ እንዴት እንደሆነ ስንት ቀን እንደሆነ ራሱ ሳይቀር ነው የተነገራቸው ማለት ነው። ይሄ ማለት ደግሞ እኔ ትላንት እንዳያችሁት አብርሽ ግራ ሲገባውና ግር ሲለው ማለት ነው ያሰብኩት የነበረው ይሄ ሰውየውማ ምን አስበው ነው ነገሩ? ይሄ እንዴት ነው ማሰብ አለብኝ የሚለው ደግሞ መች ነው ይሄንን ነገር ያደረኩት ብሎ ነው የሚያስበው ወይስ ደሞስ ምንድነው እኔ አስባለሁ የሚለው ነገር ብዬ ግራ ተጋብቼ ነበር ማለት ነው። ምክንያቱም እዚህ ጋር በቃ እርግዝና ተፈጠራ አሰቡም አላሰቡም ምንም የሚቀየር ነገር ስለሌላ ማለት ነው። አንድ ጊዜ ተረገዘ። ስለዚህ ምን ሊላት ነው? ወይስ እናውርደው ሊላት ነው ወይስ ደሞስ ይሄ ያስባለው ማለት ራሱ ግራ አጋብቶኝ ነበር። ዞሮ ተዛዞሮ እንዳለው አቤል ምን ብሏት ነበር ሄርሜላን አንቺ ሳታስቢው ስለተፈጠራ አይደል እንደ ያኔ ይሄንን ያክል ወይም ደግሞ እንድትጠፊ ያክል ያሳሰበሽ ያለው። ስለዚህ እሱንም ደግሞ አያስብም ወይም ደግሞ የሆነ ነገር ያኔ አይሰማውም ማለት አንችልም። ምክንያቱም አሁን ያለበትን ነገር ሁላችንም ስለምናውቀው ይሄ ነገር ትንሽ ሊያስደነግጠው ይችላል። ያኔ ሰዓቱ አይደለም ትንሽ ይቀሪው ነበር። ሆኖም እያለ እኔ ደግሞ በጣም ነው ደስ እያለኝ። ይሄም ማለት ደግሞ ከዚህ ምርጥ ከሆነ ወንድሜ ካንቺም ደግሞ ምርጥ ከሆንሽ እህቴ በሁለታቸው መካከል
ልጅ የመሰላ ነገር በመፈጠሩ ማለት ነው። ልጅ የመሰላ ነገር በመፈጠሩ እጅጉን ደስ ብሎኛል። በጣም ደስተኛ ነኝ። ይሄንንም ደግሞ ስላሳየሽኝ ስላደረጋችሁትም ደግሞ ደስ ብሎኛል እያለ አቤልም እናንተ የልጅ አባት እያኒ አስባለሁ እያለ እንደ ተቀባዩ ደግሞ ምንድነው የሚባለው ይሄ ወንድም ያለው ማለት ነው። ወንድሜ ነኝ አለ። ከኔ ከዚህ ከውድ ወንድሜ ነው ያለው። ከዚህ ከውድ ወንድሜ ስላረጋሽ ደስ ብሎኛል እያለ ነበር። ያስረገዘው አባት እያለ ማለት ነው። ገብቷችኋል አይደል ነገሩ? ያስረገዘው አባት እያለ እንዲሁ ወንድሙ ደግሞ መደሰቱ ምን የሚሉት ነገር ነው። እሱ ለራሱ ምን የለበት ልጅ የሚባለው ነገር ስንት ዋጋ እንደሚያስከፍል ያቅ መሰለኝ። አብርሽ ከዚህ በፊት ሁኔታውን ስላወቀው እንዴት ትንሽ ድንግጭ ብሎ እኛም ደግሞ ብዙዎቻችን እንዴ ለምንድን ነው የሚደነግጠው ደግሞ በዛ በኮሮታ ማርግዝ አርግዣለሁኝ ብላ ነበር። የሁለቱም ግራ ሊያጋባው ነው ወይስ ደሞስ እንዴት ነው? እናንተማ ዞር ስትዩ ማታዩት ጉድ የለም ማለት ነው። ቅድም ለታሚን የሚል ነገር አይ አረ እናንተ ይሄንንማ ለማናገር ያፍረኛል። ገና እንኳን እነሱ የሚያወሩት ራሱ ሲሰማ እንዴት እንዳፈራኝ ወይ እናንተ ለምንድን ነው ግን አሁን የሆነ ነገር ሊነግራችሁ ነበር ግን እንዱ ሳስበው ራሱ አፈረኝ ማለት ነው። እንደላወራው ደግሞ ምን ግድ አለብኝ እናንተ ይሄንን ያክል ሲያፍረኝ ለእናንተ ይሄ ብሎ መናገር ትንሽ ይከብዳል። ለማንኛውም ያም ሆና ይህ ሩታ ተበልታለች ማለት ነው። ሩታ ነገሩን ሁላ እንደቀላል እያየችው ይሄ ነገር ደግሞ ይፈጠራል ብላ እሷም ታስበዋለች ብዬ አላስብም። ዞሮ ተዛዞሮ በእጅ ያዙት ወርቅ እንደ መዳፍ ይቆጠራል ብላ ነበር ወይዘሮ ሄርሜላ። አሁን ደግሞ ያው የአብርሽ ባለቤት ሆናለች ማለት ነው። የአብርሽ ባለቤት አብርሽ በቃ ከሁለቱም ልጅ ወልደው እንዴት ሊሆን ነው ደግሞ ለዛውም ደግሞ ለሩታም የልጅነቴ ልጅ እያላ እንደዛ ነው እንዴ? ግን የልጅነቴ ልጅ ነው እያላ ማለት ነው። አሁን ደግሞ ይሆላችሁ ሶስተኛው ልጅ መጣ ማለት ነው። ሶስተኛው ደግሞ ከየት መጣ ልትሉ ትችላላችሁ። በዛም በኩል ሩታ አርግዣለሁ ብላለች። እናንተ መቼስ ስትሰሙት ይቀራላችሁ ብዬ አላስብም። በዛው በኩል ሩታ አርግዣለሁ እያለች ነው። በዚህ በኩል ነገሩን እያያችሁት ነው። ትንሽ ለአብርሽ ይከብደዋል። ያለ እድሜው ልጅ በልጅ ሆነ እንዴ? በልጅነቱ ማለት ነው። ደግሞ ልጅ የአላህ ስጦታ ነው እናንተ። እሱ ራሱ እንደዛ ስላለው ነው እኔም እንደዛ ያልኩት እንጂ ልጅ በረከት ነው። ልጅ ሲመጣ በረከት ይዞ ነው የሚመጣው ይባል የለም እንዴ? ስለዚህ ምንም እንትን የሚያስፈልገው ነገር አለ ብዬ አላስብም። በነገራችን ላይ እውነት ከሆነ ይሄ ተመርምሯል ውጤቱ ልጅ እንዳለ ነው ወይ የሚያሳየው እያሉት ማለት ነው። ከዛን ደግሞ እኛም ደግሞ አሳይ እልል የሚሉትም እልል እያሉ ነው። የሚሉትም እያሉ ነው። እኔ ደግሞ በተኛው ነው ያለሁት። እናንተ እልል በሚሉት ወይስ በሚሉት? እኔ እልል በሚሉት ነው ያለሁት። በነገራችን ላይ ማንም ጠልቶ ልጅ የሚቀራ ነገር አይደለም። ማንም ወዶ ደግሞ ልጅ የሚመጣ ነገር አይደለም። ልጅ ማለት ደግሞ ያላህ ስጦታ ነው። ስለዚህ እናንተም ደግሞ ግርግር እንዳይላችሁና ልጃችሁ እውነት ከሆነ ይሄ የሚዲያ ነገርማ እናንተ ግራ ያጋባናል አንዳንድ ጊዜ ማለት ነው። ግራ ነው የሚያጋባን። ሆኖም እያለ እውነት ከሆነ አሳይ ደግ ልጃችሁን በአይናችሁ ያሳያችሁ ነው የሚለው። እኔ ደግሞ ምን ይላለሁኝ እናንተ ልጃችሁን በአይናችሁ ያሳያችሁ እውነት ከሆነ እንግዲህ ስሩታም ደግሞ ላንቺ የሚሆነው ጥሩ መልካሙን ባል ይስጥሽ ነው የምንለው። አሁን ምን እንላለን? እንደው ከአብርሽ አትለያዩ ብለን አልን ደግሞ የሚሰማን አጣን። አሁን በስተመጨረሻው ደግሞ ምን ብንል ጥሩ እንደ በቃ ሁላችሁም ሰላም ሆኑ፣ በያላችሁበት ሰላማችሁ ይብዛ እያልን ነው። ሩታን ባለሽበት ሰላም ሁኚ። ላንቺ የሆነው ደግሞ ከአብርሽ የተሻለውን ባል ይስጥሽ ነው። ጉሉ አሚን። ለማንኛውም በሌላ አዲስ ከመጣ ድረስ ሰላማችሁ ይብዛ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። አደረጋችሁ ተመሰግናለሁ። ቸር ቆዩልኝ። ባይ ባይ።